ኢንዶኔዥያ፣ ፊሊጲን፣ ሌሎች የሀገር ዜጎች ደፋሮች፣ አንበሶች፣ ጀግኖች፣ በምንም ነገር የማይደራደሩ መብላት ካለባቸው ይበላሉ፣ ደሞዝ መጠየቅ ካለባቸው ይጠይቃሉ፣ የሚፈልጓቸው ነገሮች ካሉ በገንዘባቸው ለመግዛት ይጠይቃሉ። ምንም ነገር ቢሆን ከመጠየቅ ወደኋላ ይሉ። አበሽዬ ጋር ስንመጣስ ጋሽ ፍርሃት ይለብሳሉ። እንዲህ እንደ ካቦርት ፍርሃትን ይለብሱታል። ምግብ ለመብላት ፈርተው፣ ደሞዝ ለመጠየቅ ፈርተው፣ የሆነ ነገር በራሳቸው ገንዘብ ለመግዛት ራሱ ሰዎቹን መጠየቅ ፈርተው። እናንተ ምንድን ይሻላችሁ? ምንድን ይሻልሽ? ለምንድን የምትፈሪያት? እሷ ምንድን ፈጣሪ ናት እንዴ? አረብን የምትፈሪውን ያህል ፈጣሪን ብትፈሪ ወይም አረብሽን የምትፈሪው አረቦችን የምትፈሪውን ያህል ፈጣሪሽን ብትፈሪ የት በደረስሽ? በቃ ይሄ ግልጽ አማርኛ ነው። አረቦችን የምትፈሩትን ያህል ማለት ነው። አበሾች ፈጣሪያችሁን ብትፈሩ አቤት የት በደረሳችሁ። እኔ አንዳንድ አበሾች አሉ፣ ሁሉንም አበሾች እያልኩ አይደለም። አንዳንድ አበሾች ጀግኖች፣ ቆፍጣኖች፣ ኮስታሮች፣ መብላት ካለባቸው ይበላሉ፣ መጠጣት ካለባቸው ይጠጣሉ፣ ጊዜያቸው ሲደርስ ደሞዝ ይጠይቃሉ። ኤቭሪቲንግ ሲሪየስ የሆኑ። አንዳንዷ ደግሞ አለች እናቱ የጫማዋ ሶል ነው የምታረግሽ። እነሱ በተፈጥሯቸው ደፋር አይነ ወጥ ስትሆኝ ነው ከነሱ ጋር የምትኖሪው። ካለበለዛ እንደዚህ የምትይ ከሆነ የምትፈሪ ከሆነ የሆነ ነገር እንደዚህ እየበላሽ ከሆነ ስትመጣ የምትይ ከሆነ የሆነ ነገር እያረግሽ ከሆነ እዛ የምትወረውሪ ከሆነ የጫማዋ ሶል ነው የምታረግሽ። ምን እየበላሽ ነው ሁላ ብላ ትጠይቅሻለች። አስለምጅኝ። ፊሊፒኖችን አታያቸውም እንዴ? ቆይ ከፊሊፒን ጋር የምትሰሩ አበሾች እዚህ ቻናል ላይ ካላችሁ ከስር ኮመንት አድርጎ ፕሊዝ። ምን አይነት ጭንቅላት እንዳላቸው እኮ ጋይስ። እንዴ እኔ እኮ ከምግብ ጋር የተፈጠሩት ነው የምለው አንዳንድ ጊዜ ማለት ነው። እኔ 2-3 ወር የሚሰሩ ልጆች አሉ ጓደኞቼ ከፊሊፒኖች ጋር እና እኔ እየሰራሁ አለች፣ እሷ ምግብ ነው የምትበላው አለች። አሰማም አለች። ከኢትዮጵያ አብረን ካተር የመጣን አንድ ልጅ አለች እና ከእሷ ጋር አንድ ፊሊፒን እሷ ጋር ሄደች። 2 ሆኑ፣ አበሻዋና ፊሊፒኗ ዝም ብላ መብላት ነው አለች። በቃ ሴትዮዋ ስትወጣ መብላት፣ ሴትዮዋ ስትኖር መብላት፣ በቃ መብላት ነው ስራው አለች። ሴትዮዋ መረራ ሲላት መለሰቻት ወደ ቢሮ አለች። አበሽዬ ግን አለች እስካሁን እየተሽቆጠቆጠች ለመብላት ለመጠጣት። እኔ ፊሊፒኖች በጣም ነው የማደንቃቸው። አይሰሙም። ፊሊፒንና አበሻን በፍጹም አይገናኝም እንዴ። አበሻ እኮ አልበላም ሲል ፊሊፒን የታባቷ ብላ ነው የምትበላው። እኛ ቤት ራሱ የተፈጠረውን ነገር ነው ልንገራችሁ። የትንሿ ልጅ ልደት ነበረ። ከዛ በጣም ብዙ ፊሊፒኖች ከሁሉም ህፃናቶች ጋር ይመጣሉ እኛ ቤት የልደቱ ቀን። ከዛም በኋላ ልጆቹ ተጠሩ እንዲበሉ። ሲጠሩ ፊሊፒኖቹም ሳህን ይዘው ሄዱ። ሴትዮዋ ወስዳችሁ ብሉ እስክትላቸው አልጠበቁም። እግዚአብሔር በሚያውቀው እኔ በጣም የገረመኝ ብዙ ልጆች ሲያወሩ ሰምቻለሁ፣ በአይኔ ደግሞ አየው። እራሳቸውን ወስደው ይበሉት። ሳህናቸውን ይዘው ላጥ አረጉና ማለት ነው ሳሎን ነው መጥተው የተቀመጡት። የሚገርማችሁ ልደቱ ውጭ ነበር፣ እነሱ ሳሎን መጥተው ቁጭ ብለው በሉ ጠጡ። ከዛ በኋላ እናቱ እቃ ራሱ ጠቡ ሲባሉ ማለት ነው እንዴት ሲያጥቡት እንደነበረ። ከዛ አይ የሴትዮዋ እናት እኛ ቤት የሆነ ነገር ካልጸዳ ደግማ ስለምታጸዳኝ እኔ አጥበዋለሁ አመሰግናለሁ ብዬ እቃዬን ራሴ ያጠቡ። ኢቭን ሲሰሩ ሃይላይት ነው የሚሰሩት። እንዲህ ከላይ ሳህኑን በስነ ስርዓት እንኳን ሳሙና አይለቀልቁትም። ከላይ ድች ነው የሚያደርጉት። አይገርማችሁ? እና ሰዎቹ አሉ የሉ ኖሩ አልኖሩ የራሳቸው ጉዳይ። ካሜራ ኖረ አልኖረ አይመለከታቸውም። የኛ አበሻ ግን የሆነ ካሜራ ካለ ቤት ውስጥ በቃ ሴትዮዋ ቁጭ ብላ ነው የምታየኝ አልበላም፣ ሴትዮዋ ቁጭ ብላ ነው የምታየኝ በካሜራ እኔ ምግብ አልበላም፣ ሴትዮዋ ቁጭ ብላ ነው የምታየኝ። ምን አገባሽ አንቺ ስለሷ? ለምን 24 ሰዓት ቁጭ አትልም? ምን አገባሽ? ስለዚህ ውዶቼ እራሳችሁን ጠብቁ። እናንተ አንድ ነገር ብትሆኑ ማንም ዞር ብሎ ያያችሁ። ማንም እንደ አብዛኛው እኮ አበሻ በብዙ ጤና ውስጥ ተጎሳቅሎ ተርቦ ተጠምቶ ሰርቶ ደሞዝ መቀበል ይፈራል። ደሞዝ ላይ ስንደርስ ደግሞ ቁርጠት፣ እንዴት ብዬ ልጠይቃት? ወይኔ ወሬ ደረሰ እኮ ምን ብዬ ልጠይቃት? ምን ማለት ነው? እሷ ጫማዋን ስታሳጥብሽ፣ ካልሲዋን ስታሳጥብሽ፣ ልብሷን ስታስተኩስሽ፣
ስንት ሰዓት ሙሉ ቆመሽ ዕቃ ስታጥቢ፣ መኪናም ታጥቢ ከሆነ እንደኔ ፈርታለች? አፍራለች? አላፈረችም፣ አልፈራችም። ስለዚህ 30 ቀን ለፍተሽ የምታመጪውን ገንዘብ ለመጠየቅ እንዳትፈሪ። ፊሊፒኖችን ያቸው ወራቸው ሲደርስ ነው በገንዘባቸው የሚሰጣቸው። ሲሪየስ ናቸው። ብር ፈልጋሉ ይላሉ፣ አለቀ። የወሩ ዕለት ይናገራሉ፣ በማግስቱ ይሰጣቸዋል። አምጥተው የሚሰጧቸው የኛዎቹ ፈሪዎች። እኔ አሁን እዚህ ቤት መጀመሪያ ነው የተናገርኩት። እኔ በየወሩ ደሞዝ አምጡ እያልኩኝ መናገር አልወድም። ስለዚህ ወሬ ሲደርስ አውቃቸው አምጥታችሁ ስጡኝ ደሞዜን። መጀመሪያ ገና እንደመጣው በሁለት ወሬ፣ ከዛ በየጊዜው አምጥተው ቁጭ አደረጉልኛል። እኔ አልናገርም ጊዜዋ ስትደርስ ማለት ነው። ስለዚህ እኔ የነሱን 3 እና 4 መኪና የነሱን የጫማ ሶል ሁሉ አጥቤ ውሻ ሳይቀር አጥቤ ይሄን ያክል ቪላ ቤት አጽድቼ 3-4 ማሽን ልብስ ታጥቦ ይህ ሁሉ ነገር አድርጌ እላይ ሽንት ቤት እያጸዳሁ ሆነ ወደታች ወርደሽ ዕቃ ጠቢ ሲባል አጥቤ ሁሉ ነገር እሺ በማለት በትዕግስት እየሰራሁኝ ደሞዝ ሲደርስ ፈራሁ ማለት ለራስ ክብር አለመኖር፣ ልፋቴ ድካሜ ዝም ብሎ ነው ማለት ነው። ለራሴ ክብር የለኝማ። የለፋውበትን መጠየቅ ከፈራው እኔ ለራሴ ክብር የለኝም። ስለዚህ ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር ቢከናወን አይመለከትሽም። አንቺ እዛ ቤት ውስጥ እስካለሽ ድረስ ምግብ እየበላሽ ራስሽን እየጠበቅሽ ደሞዝሽን በየወሩ እየተቀበልሽ መስራት ነው እንጂ ይሄ እንደ ጦጣ ከቤት ቤት መዝለል ትርጉም የለውም፣ ጥቅም የለውም። ከቤት ቤት መዝለል ትርፉ ኪሳራ ነው። ኤነርጂሽን፣ ወጣትነትሽን፣ ብዙ ነገርሽን አንድ ቤት ለምደሽ ደግሞ ሌላ ቤት መሄድ፣ ለምደሽ ደግሞ ሌላ ቤት መሄድ፣ ጉልበትሽ ብዙ ነገርሽ ነው እንትን የሚለው ይባክነው። እንደዛ እንዳይሆን እዛ ያለሽበት ቤት ውስጥ ከመጀመሪያ ጀምረሽ እንደ ነብር በቃ ምግብ እንደ ነብር ደግሞ ሲደርስ ገንዘብ እያልሽ በሲሪየስ ሰርተሽ ገንዘብሽን ተቀብለሽ ወደ መጣሽበት በሰላም ተመለሽ። ካልሆነ እነሱ የ4 ወር የ5 ወር የምታስቀምጭ ከሆነ እነሱ ጋር ሰጥተንሻል ብለው ሊክዱሽ ይችላሉ። ምግብ የማትበይ ከሆነ ደግሞ በተታመሚ አውጥቶሽ እዛ ሆስፒታል ብለው አስፋልት ዳር ወስደው ያስቀምጥሻል። ስለዚህ የደፋሮች ደፋሩ እንደ ፊሊፒኖች እንደ ኢንዶኔዥያዎች ሁሉ በቃ ከኢትዮጵያዊ ውጭ የትኛውም ሀገር ዜጋ ደፋር ነው። በቃ ይሄ እውነት ነው ውሸት ነው? 2-3 ሆናችሁ የምትሰሩ ፊሊፒኖች ወይም የሌላ ሀገር ዜጎች አብሯችሁ ያሉ ልጆች አላችሁ ቤተሰብ ኮሜንት አድርጉ ከስር። በተለይ አዳዲስ የምትመጡ ልጆች አረብ ሀገር ላይ ደፋር ሁኑ፣ አትፍሯቸው። እነሱ ፈጣሪ ናቸው እንዴ? እኔ እኮ ግራ አጋባችሁ። ፈጣሪ ናቸው ወይ? ስለዚህ በምንም ተአምር በቃ ጭንቅላታችሁን እንዳታሳምሙ። በቃ እኔ የመጣሁት ሰርቼ ለፍቼ ደክሜ ገንዘብ ይዤ ልመለስ ነው ብቻ አይደለም ማለት ያለብሽ። የመጣሁት ሰራለው፣ ምግብ በልቼ ራሴን ጠብቄ ገንዘብ ይዤ ልመለስ ነው። ሰው በሚሊዮን የሚቆጠር ገንዘብ ይዞ ቢገባ ወደ ሀገሩ ጤና ከሌሉ ምን ይሰራል? ያ ገንዘብ እኮ የመጀመሪያ ጤናሽን አይተካልሽ። ጤናሽን የምትጠብቂው ደግሞ አንቺ ነሽ። እኔ ስንቴ ልናገር፣ አንቺ ነሽ። ሰዓት ደረሰ ብላ ነይ ምግብ አትልሽም። እንደው አንዳንድ ፈሪያ እግዚአብሔር ያላቸው እግዚአብሔር የሚፈሩ እንደው ከስንት እንደው ተመርጠው ቢገኙ ነው እንደዚህ የሚያደርጉ አረቦች። አያረጉ ቢሉሽም የተወሰነ ቀን ነው። ለዛ ቤት አዲስ ከሆንሽ 2 ቀን 3 ቀን እስክትለምች 1 ሳምንት ምናምን ምግብ እንዲህ ይሉሻል። ከዛ ግን ቼክ አረጉሽም። በላሽ የራስሽ ጉዳይ፣ አልበላሽ የራስሽ ጉዳይ። ሲፈልጋቸው ለራሳቸው ከውጭ ያዛሉ፣ አንቺ የራስሽ ጉዳይ። መጀመሪያ ግን ካስለመድሻቸውስ ምግብ መብላት አለብኝ እየራበኝ ነው ሳልበላ አልሰራም እያልሽ እንትን ካልሽስ በቃ ምግብ እንደምትበይ ያውቃሉ። ከውጭ ለራሳቸው ቢያዙም አንቺ ቤት ውስጥ የምትሰሪውን ነገር ያቀርቧታል። ሩዝ ለምን አይሆንም? እናትሽ ቤት አይደለም አውቃለሁ። ብዙ ውጣ ውረድ አለ አረብ ሀገር አውቃለሁ። ነገር ግን በቃ ቻል አድርገሽ ሰርተሽ ለመመለስ ቢያንስ ምንም ይሁን ምንም መመገብ አለብሽ። ደሞዝ ሲደርስ መጠየቅ አለብሽ። እንደ ፊሊፒኖች እስኪ የነሱን ድፍረት ትንሽ ቆርጦ ይስጣችሁ መድኃኔዓለም። እኔ አልፈራም። እናቱ የሆነ ነገር ከሆነ እናገራለሁ። እሺ ግን እኔ ሁሌ ነው እሺ የምለው። እኔ አንዳንዴ ሴትዮዋ እናትና እኔ እንነጋገራለን። በጣም ስታበዛው 1-2 ነገር መልስላታለሁ እንጂ በሆነው ባልሆነው እኔ አልጨቃጨቅም። ቆሜ ምን አገባኝ? የኮንትራት ደግሞ ነገ ጥዬ ወደሚሄድ ቤት ምን ቦታኝ? ራሴን ማሳመን ሰው በገዛጁ በሽተኛ ነው እንዴ? ጉድ እኮ ነው። ስለዚህ ራሳችሁን ጠብቁ፣ አትዘናጉ፣ ዋጋ እንዳያስከፍላችሁ። እናት አባት፣ ወንድም እህት፣ ልጅም ካለ ልጅን ተትቶ ሰው ሀገር ተመጥቶ ከዛ ሬሳ ወደ ሀገር መላክ፣ ታሞ መመለስ
ምን ጉድ ነው እንዴ? እኛ አበሾች ራሳችንን መጠበቅ አለብን ውዶች። ራሳችሁን ጠብቁ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ ከኢትዮጵያ ወደ አረብ ሀገር የመጣሽው ለህልምሽ ነውና ቤተሰብ የተከታታይ አክባሪ ስለሆንሽ በጣም ነው የማመሰግነው። አዲስ ከሆንሽ ደግሞ ሰብስክራይብ እና ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እንድንገናኝ አመሰግናለሁ።